አላምንህ። ማን እመነኛል? አይሆንም። ምንድነው ከነሱ ፈልገው? ቆይ በተለይ ደግሞ ከሂዊ ከእሷ ምንም ጉዳይ የለኝም። ይኸውልህ ባለፈ ያልከውን ግን አልረሳሁት። እሱን እንኳን ቤቴን ላስፈራራት ፈልጌ ነው። ታዲያ በሂዊ ነው የምታስፈራራት? እሺ ታዲያ ሌላ የምትነግረኝ ደካማ ጎን አለ? ንብረታችን በሙሉ እሷ ጋር ነው። እኔ ስለ እሱ አይመለከተኝም። ይኸውልህ የሚመለከተኝ ስለ ሂዊ ጉዳይ ነው። አሁን ጥያቄ መልስልኝ። የት ናቸው? ይኸውልህ ቤት ለቀዋል አልኩ። ካላመንክ ደግሞ ትሁትን ደውለህ መጠየቅ ትችላለህ። ለቀዋል። የት ገቡ? አላወኩም፣ አልነገሩኝም። እየቀለድሽ ነው? ስልኳም ዝግ ነው። እኔ ደውዬላት ስልኳ አይሰራም፣ የእህቷም አይሰራም። ምን ፈልገህ ነው? ምን ፈልገህ ነው ማለት ምን ማለት ነው? እኔ እሷ ጋር ምንም የለኝም ናቴ። እኔ እስከማውቀው ድረስ ያንተ የሆነ ምንም ነገር የለም። አለ ትሁቴ። የእናቴ ገንዘብ የኔ አይደለም እንዴ? ሊሆን ይችላል፣ ግን ደግሞ ከእናት ጋር ነው መነጋገር ያለባት። ከእሷ ጋር ሊግባቡ አልቻሉም። ከአንተም ጋር አትግባቡ። በግድም ቢሆን ከኔ ጋር ተስማማለች። እንደዛ ካላችሁ በህግ ብትጠይቋት ነው የሚሻለው። አምባጓሮ አያስፈልግም። ቆይ እሷን እየደገፍሽ ነው? ቆይ በህግ ትጠየቅ ማለት እሷን መደገፍ ነው? ትሁቴ ቡና ልንጠጣ ነበር እኮ አይደል? እንዲያባየ ገረድህ አይደለችም? አዎ ገረድ አይደለች፣ ለእኔ ንግስቴ ናት። ቆይ አብረው ነው እንደ አንድ ቦታ ሄዱት? አዎ እዛ የተረገመ ገጠር ነው ሄዱት። ገጠር ለምን ያረፈች ሚስትን ሰላም እንደሚያሳጧት እኔንም ለምን ሰላም እንደሚነሱኝ አላውቅም። እኮ ግራ የሚገባ። ቆይ ተመስገን ምን አግብቶት ነው? ብቻውን እንዳትሄድ ሰው እንደ ከ12 ዓመት በኋላ የሞተ ሰው ይኖራል ብሎ ያስባል? ቆይ እኔ ከእሷ ጋር ለመሄድ አንሽ ነው? እኔ ስለ እናንተ ጉዳይ ምንም አያገባኝ፣ ግን እሷ የሆነ ነገር ብትል ለእኔም ጸጸት፣ ቤተሰቧም ዝም አይለኝም። እሱስ መች ይታመናል? ሰው በሌለበት ቢያጠቃትስ? እንዴት እንደዛ ያደርጋል? የሚወዳት ሴት ናት። አንተ ደግሞ አትቀባጥር። ወይ ካልሆነ ልሄድ እንዴ? ታውቀዋለህ? አላውቀውም። እና የት ብለህ ነው የምትፈልጋት? ሰላም ሰላም ወደ ቻናል ቤተሰቦቼ አስቱ ነኝ። ዛሬ ደግሞ በሌላ ቪዲዮ መተናል። ተወዳጅ ትሁት ድራማ ዛሬ ምን ተፈጠረ? ትሁት እንዳጋጣሚ ስልክ ተደውሎላት ሩጫው አለቀቀችም። እናም የአባዬ ቀድሞ ቤት እንዳም ተመሳሳይ ሰዎች እንደመጡም ጭምር እና አባዬ ከእኔ ጋር ሄዱ ስትል ትሁት ነገር ግን አባዬ ምንም ተስፋ የሌለ ነገር እኔ በጭራሽ እግሬን አላነሳም ብሎ እምቢ ይላታል። አባዬ ብላ በደጋግማ ብትለምነውም ነገር ግን በጭራሽ እንደማይሄድ ነገረ። እና ትሁቱም በቃ እኔ ብቻዬን ብሆን እሄዳለሁ ስትል ተመስገን እንዳጋጣሚ ነገሩ ይሰማና ከተመስገን ጋር አብረሽ ሂዱ እያለችው ነበር። ነገር ግን አሁን ላይ እየተፈጠረ ያለው ነገር አባዬ ስላልተቀበለ ይህንን ነገር በጭራሽ አልቀበልም ትሁት አልሄድም ብሎ ይነግራታል። እሷ ግን በጭራሽ አይሆንም ስትል ትነግረዋለች። እናም ትጮዋለች። አባዬ ግን ይህንን ነገር አላመንኩበትም። ስለዚህ አባዬ ለምንድነው የማታምነው? ለምንድነው የማሰማኝ ብላ ደጋግማ ብትነግረውም ቆይ እኔ መስማት የሌለብኝ ነገር ምንድን ነው ብሎ ናቲ መስማት የለባትም ስትል ትሁትን ቆይ አልገባኝም፣ እኔ መስማት የሌለብኝ ነገር ምንድን ነው ብሎ ስጠይቅ ነበር። በቃ አንተ መስማት የሌለብህ ነገር ነው ስትል ትነግረዋለች። እሱ የቤተሰብ ጉዳይ እንደሆነ ትነግረዋለች። ነገር ግን በዚህ አጋጣሚ ናቲን በጣም ይናደድና ይበሳጫል። አልገባኝም፣ እኔ መስማት የሌለብኝ ነገር ምንድን ነው ብሎ ሲበሳጭ ነበር። እና መስማት የሌለብህ ነገር ነው፣ እኔ እባክህን ተመስገን የማውን ነገር አትናገሩ እያለች እሱ ናቲን ለማስቀናትና ናቲን ለማናደድ እየጣረ ነበር። እናም እባክህን እንደዛ አታርገው ስትል ደጋግማ ትጠይቋለች። ነገር ግን ናቲን ነገሩ እሱ ሰምቶ እኔ ማልሰማበት ምክንያት ምን እንደሆነ ደጋግማ ሲጠይቀውና ሲበሳጭ ነበር። ነገር ግን መስማት ያለብን ነገር ከሰማ በቂ ነው ሲል ይነግሯታል። እና ትሁት ወዴት እየሄድሽ ነው ብሎ ሲጠይቃት ነበር። አይ እዚህ ነው። ቆይ አባዬ ምን እየተፈጠረ ነው ንገሩን ብሎ ናቲን ደጋግሞ ሲጠይቀው ነበር። አይ ምንም አልተፈጠረም እባክህን ተረጋጉ ብሎ ይጠይቀዋል። ነገር ግን ተመስገን ጋር አንድ ላይ ሆኖ ለመሄድ ይወስናሉ። ትሁት እንግዲህ የተቀጠረችበት ቦታ እንደውም ትናንትና ነበር የተቀጠረች፣ ነገር ግን ለመሄድ ተወስናለች በመጨረሻም። እና ተመስገንም ከስነሱ ጋር አባዬ ግን ነገሩ ልጄ እባክህ ትሁት ይሄን ልትሸወድ አይችልም፣ ምናልባት እውነት ሊኖራት ይሆናል፣ ስለዚህ እኔ መቼ ማረጋገጥ አለብን ሲል ተመስገንም ከአባዬ ጋር ይስማማና ሄዶ ለመጠየቅ ይወስናል። ነገር ግን
የሆነ ነገር እየተፈጠረ እንደሆነ ግልጽ ነው። ትሁትን ሊያታላት አይችልም ያለውን ነገር እኔም ከሷ ጋር እጄ አጣራለሁ ስል እጅ ያጣራ ስል ይወስናል። እናም አንድ ላይ ለመሄድ ይወስናል ማለት ነው። እና ትሁት እባክሽን ካንቺ ጋር እንዲሄድ ፍቀጂልኝ ብሎ አንድ ላይ ለመሄድ ይወስናሉ እውነቱን ለማረጋጋት እና እንደ አጋጣሚ ናቲም ከነሱ ጋር ለመሆን ይፈልጋል። ትሁት ካንቺ ጋር ልሄድ ስትል አይ ተመስገን ብቻዬን ነው የሚሄደው ስትል ትነግረዋለች። አልገባኝም ለምንድን ነው ብቻህን የምትሄደው? እባክህን አብረን ለመሄድ ፍቃድልኝ ስትል ትጠይቀዋለች። እና የተፈጠረው ነገር ቆይ እኔን ሳታምነኝ ከኔ ጋር ትሄዳለህ ማለት ነው ስትል ትሁት እኔ አምንሻለሁ ግን አንቺ እውነቱን ካወቅሽው ተመስገን እንደ አጋጣሚ ናቲም ስጠይቀው ነበር እዚህ ምን ትሰራለህ ስለው እና ህይወት ፈልጋት ነው ቤት ፈልጋት ነው ስል ቤት ለቋል ስል አላምንም እያለ ነበር። አመንኩም አላመንኩም ትሁትን ደውለህ መጠየቅ ትችላለህ ቤት ለቋል እነሱ ስል የነገረው ነገር ግን በጭራሽ አላመነም ነበር። እና ትሁትን ጠይቆ ስለ ትሁትን ለመጠየቅ ይሄዳል ማለት ነው። እና ትሁትን ለመጠየቅ ስትሄድ እንደጋጠም ትሁት ብሎ ጠይቆ አዎ ቤት ይለቃለች ግን ስልካቸውም እንደማይሰራ ደጋግማ ነገረችው። አልገባኝ ስልካችሁ ለምንድን ነው የማይሰራ ስል ይነግረዋል። ግን አንተ ምንድን ነው የፈለገው ከሷ ስትል እኔ ከሷ የምፈልገው ነገር አለ ስትል ትነግረዋለች። ነገር ግን ምን እያወራ እንደሆነ እና ስትለው ነበር። ቢሆንም ግን ቡና ፈላለሁ ብለሽ አልነበረም እንዴ ስላት ገረድሽ አይደለችም እኮ እሷ እያለች ነበር። ነገር ግን እና አዎ ገረድ አይደለችም ንግስቴ ነች ለኔ ብሎ ይነግራታል። እና ምን እየተፈጠረ እንደሆነ ምንም አልገባውም ነበር። ሆኖም ግን ትሁት አሁን የቀባዩን ቀድሞ ሚስት ለመፈለግ ከተመስገን ጋር ሲሄዱ ያለ ወዴት ነው ትሁት ስል ወደ ሱቅ እኔም ሐኪም ቤት ልሄድ ነው ስለው ነበር። እና ካንቺ ጋር ልምጣ ስትል አይ ብቻዬን እሄዳለሁ ምን ትሰራለህ ስትል ለምንድን ነው ካንቺ ጋር ማልሄደው ገበያ ምን ትሰራለህ እያለች ነበር። ምን እየተፈጠረ እንደሆነ እንግዲህ አብሮ ፍለጋውን ይወጣሉ ማለት ነው። እና አንድ ላይ ለመሄድ ይወስናሉ። እናም እየሄዱበት መንገድ እንግዲህ ፍለጋውን ቀጥሏል። ትሁት ግን አምናኸኝ ነው ግን ከኔ ጋር የመጣ ስትለው አዎ አምናለሁ የተፈጠረው ነገር ሁሉ ነገር ለማወቅ ትወስናለች። እየተፈጠረ ያለው ነገር ምን እንደሆነ ለማወቅ ስትሞክር ነበር። ነገር ግን ግራ እየተጋባ ቢሆንም አባዬ ግን የት ሄዱ ብሎ ስጠይቆ አብሮ ገበያ ነው ብለን ነው የምንቆዩ እኮ አባዬ ስል አይ አይመስለኝም ገበያ አይመስለኝም ስል አባዬ ወዴት ነው የሄዱት ታዲያ ብላ ትጠይቀዋለች። አላቅም ወዴት እንደሄዱ ስትል ነበር። እናም አንድ ላይ እንደሄዱም ጭምር ቆይ አባዬ እሱ ሰምቶ እኔም ማልሰማበት ምንድነው ችግሩ ብሎ ይጠይቃል። ነገር ግን እየተፈጠረ ያለው ነገር ለማወቅ ስሞክር ነበር። እና ተመስገንና እንግዲህ ትሁት ፍለጋውን ቀጠሉ። እስካሁን የወደድኩሽን ካልገባሽ ካሁን በኋላ ተረጅኝ እያላት ነበር። ትሁት ግን በጭራሽ ከሱ ጋር መሆን እንደማትፈልጉ ብትነግረውም ነገር ግን ተመስገን በተስፋ ሳይቆርጥ ከሷ ጋር ለመሆን ይሞክራል። እሱ ግን እንደማትፈልጉ ብትነግራቱም ነገር ግን ምን ተፈጠረ እና ቤቢም የህይወት ክፍል ገብቶ አለጣም እንደውም እዚህ ክፍል እንዲሆን ነው የምፈልገው ያንተን ክፍል ከበለሽ ያንን አካራይ እንደ ቤት ውስጥ ያለ ቤት እንዴት ነው ማከራዩ እባክህ የመሆን ነገር አታድርገው ስለዚህ አሁን ከዚህ ተነሳው ትለዋለች። ቤቢ ግን እዚህ ቆያለሁ የሷን ክፍል እሷ የሌለችበት ቦታ እንዴት ነው የሚሆነው እያለ በሀሳብ ሲጨነቅና ሲሰላሰል ነበር። የማውን ነገር አትናገር ልጅ ተነስ ብላ ጮኸችበት እናቱም። እሱ ግን ያለሱ መኖር እንደማይችልና ያለሷ መኖር እንደማይችል ደጋግሞ ነገራት። እና እየተፈጠረ ያለው ነገር እናቱት እንደጋጣሚ አባዬን አገኘችና አባባ ብላ ስትጠይቃቸው ልጄ ምን ነው ትናንትና ነበር እኮ የቀጠርኩሽ ያው መሽቶብኝ ነበር ለዛ ነው ከተማሪ የሚመጣው ስትል ትነግረዋለች። እና የሆኑ ሰዎች ትናንትና መጥቶ እንደነበረውም ጭምር እየነገረችው ነበር። ነገር ግን በትነግሩም እና ትናንት እመኑኝ ፋዘር ትክክለኛ ወላጆቿ እኛ ብቻ ነን ስትል ትነግረዋለች። ነገር ግን እና ተመስገንም በዛ አጋጣሚ አው ወላጅ እናታ ቤት ውስጥ ተናፍቆ የሚጠብቃት ሰው እንዳለም ጭምር እና እስከወድ መጠበቅ አንችልም ዛሬ ያሳዩን ብሎ እንግዲህ አብሮ ጉዞን ይቀጥሉ። አባባ ምንድነው መንገዱ ራቀንኮ ምንድነው የምናደርገው ስትል ጠይቋለች። ነገር ግን ሩጫውን ይቀጥላሉ። ቢሆንም ግን መንገዱ ማለቅ አቃተው እና እየተፈጠረ ያለ ነገር ግራ አጋባው። እናም ተመስገንም አንድ ላይ በመሆን ፍለጋውን ቀጠሉ። እና የአባዬ ቀድሞ ሚስት ያለችበት ቦታ ለመናገር ይወስናል ማለት ነው። እና ብዙ አብሮ ቀጠሉ። ያለችበት ቦታ የት እንደሆነችው
እንዲያሳያቸው አስገደዳቸው። እና እሳቸውም እሺ ብሎ መንገዱን ጉዞ ቀጠሉ። መንገዱ ግን በሄዱም የማልቅ አልሆነም። ምክንያቱም በጣም ሩቅ ስለነበረ እናም ቤቢ አብሮ ሲያሰልፉ የነበር ቦታ ቁጭ ብሎ እየጠበቀው ነበር። እናም ግራ ተጋባ። እየተፈጠረ ያለው ነገር ግራ ያጋባ ነበር። እና ምንም ቢፈጠር እዛ መቀጠሉን አልቻለም። እሷን አጥቼ መኖር አልችልም፣ ስለዚህ ቤቱን ለቅቄ መሄድ አለብኝ ብን ስል ይወስናል። እና እየተፈጠረ ያለው ነገር ምን እየተፈጠረ እንዳለ ግራ ይገባዋል። እና አሁን ያለን አባይ እንዴ ፋዘር አልደርሱም እንዴ? በጣም ራቀቁ። እኔ እኮ ነግራችሁ ነበር ሩቅ እንደሆነ። በሊያው እናንተ ልጆች እኛ እኮ እንዳንቀድም ብላችሁ ነው አልቀረባችሁም። እልቁንስ ቶሎ ቶሎ ተራመዱ፣ አሁን እየደረስን ነው፣ ተቀርበናል፣ እዛ ጋ ነው የሚታያችሁ ቤት ብሎ እሱን ጉዞውን ቀጠለ። እናም ትሁት ግን ደክሟት ነበር። እና አትፍሬ እኔ ከጎንሽ ነኝ እስል ይነግራታል። ግን የአባዬ ስልክ እንደማይሰራ ኔትወርክ እንደሌለ ብትነግረውም እኔ ከአንቺ ጋር ነኝ፣ ምንም መፍራት የለብሽም ትሁት ብሎ ማሳመኑን ይቀጥላል ማለት ነው። እናም እንደምንም ብሎ እዛ መድረስ እንዳለባቸውም የነገራት ጀመረ። እና እሷ ምሽቱንና ጥንካሬው ይዘው መሄዳቸውን ይቀጥላሉ። እና ናቲም በጣም ተጨነቀ፣ አባዬም ጭምር። እንዴት አብሮ ሄደው አንድ ነገር ባረጋትስ? የምወዳት ሴት ነው፣ ምንም ነገር ላረጋት አይችልም፣ ስለዚህ ምንም ነገር አያሳስብክ አንተ ብሎ ይነግረዋል። ነገር ግን እንደፈራውም ጭምር እየነገረው ነበር። እና እኔ የሞተችው ሚስቴ አብረው ክፍለ ሀገር እንደሄዱም ጭምር ስነግረው ነገረው አባዬ። እና እንደጋጣሚ በጣም ይበሳጭና ናቲን አንድ ላይ ማውራት ይጀምራሉ። እና ቤቢ ድጋሜ ትሁትን ለማግኘት ትሁት ቤት እንዳልነበረች እና ቤቲ ከቤት ወጣችው የት እንደሆነችም ጭምር ስጠይቆ ነበር። ነገር ግን እዚህ የለችም ትሁትን ለምንድን ነው የፈለግኩ ብሎ ሲያስጨንቀው ነበር። አባዬ ድንገት መጣና እየተፈጠረ ያለው ነገር ግራ ባጋባም እና ምን እየተፈጠረ እንዳለ ስጠይቆ ነበር። እና አታስብ ትሁት ዛሬ ማታ ትመጣለች ብሎ ይሸኘዋል። እና ትሁት ለምን አልመጣችም እስካሁን አንድ ነገር አድርጓት እንዲሆን በማለት ሲያስብና ሲጨነቅ ነበር። እና ምንም ቢፈጠር እየተፈጠረ ያለው ነገር እናም እንደ አጋጣሚ ቤቱን ደርሰናል፣ ተቀርበናል፣ እዛ ጋ ነው ልጆቼ ሂዱ ብሎ ይሸኛቸዋል። እንደ አባባ እርሶ ከኛ ጋር አይገቡም እንዴ ብሎ ሲጠይቁ ነበር። እና ከኛ ጋር እንዲገቡ እያደረገችው ነበር። ቢሆንም ግን አሁን ደርሳቸዋል፣ እዛ ጋር ለቤት ነው፣ እናንተ መሄድ ትችላላችሁ ሲሉ ይናገራሉ። ነገር ግን እኔ ቤት አልሄድም፣ እናንተ ሄዳችሁ ልታናግሯት ትችላላችሁ ብሎ ትነግራለች። እና እንዲሄድም ጭምር አሳወቀችው። እየተፈጠረ ያለ ነገር ምንም ቢሆን አባባ እባክዎትን ምንም ሀሳብ አይግቦት፣ እሱም በሉ እናንተ ረጋ ብላችሁ ግቡ፣ እኔ በዚህ ልሂድ ብሎ ይነግሯል። ነገር ግን ለምን ተብሎ አባይባ ከኛ ጋር የእርሶ ከሱ ጋር ትግባባለች እና እሺ ብሎ ከኛ ጋር ቢሄዱ ጥሩ ነው ሲል ይነግራል። አይ እኔ አልሄድም፣ ስለዚህ እናንተ ሄዱ በማለት ትነግረዋለች። ስለዚህ አንድ ላይ እንዲሄዱና አንድ ላይ ያለውን ነገር እንዲያውቁ ቀስ ብላችሁ አታስጨንቋት፣ ያለውን ነገር ቀስ ብላችሁ አጣሩ በማለት ይነግረዋል። እነሱም እሺ በማለት ይስማማሉ ማለት ነው። እና እኔ ኃላፊነቴ ማሳየት ብቻ ነበር እና ይሄው አሳይቻችኋለሁ፣ ስለዚህ ኃላፊነታችሁን እናንተ ተወጡ በማለት ይነግራታል። ከዛ እሷም በዛ ዙሪያ ትስማማለች ማለት ነው። እና ባባም እኔ መመለስ አለብኝ፣ እናንተ ያለባችሁን ነገር ጨርሱ በማለት ይነግራቸዋል። በዛ ተስማምቶ ሁሉም ሰው ይሄዳል ማለት ነው። እና ትሁትም የነበረችበት እንግዲህ ሄዳ ለማቋቋም ቤቢን ኮተቱ ተሸክፎ ለማውጣት ስትናቱ ወዴትም መሄድ አችልም፣ እኔ ረግጣ የምትል ከሆነ እንጂ ወዴትም መሄድ አችልም በማለት ትዘጋበታለች። እሱ ግን ሊድ ብሎ ባስቸግርም መሄድ አችልም ስትለው ታስጨንቀዋለች። እና ያለ አማራጭ አርፈ መቀመጥ ብቻ ነው፣ ስለዚህ ወዴትም መሄድ በጭራሽ የማይታሰብ ነገር ነው አችልም በማለት ትነግረዋለች። እነሱም ተናዶ እሄዳለሁ ሲል ነበረ። ነገር ግን እሷ የሌለችበት ቤት እኔ ምንም ላደርግ አልችልም፣ እዚህ መኖር አልፈልግም ሲል ይነግሯታል። እናም እባክህን ለማረጋጋት ሞክር ስትል ደጋግሞ ትነግረዋለች። ነገር ግን ቤቢ ካልልክ ብሎ ሲያስጨንቀው ነበር። እናም መሄድ እንደማይችልም ደጋግማ ስትነግረው ነበር። ትሁት በመጨረሻ እንግዲህ የተባለበት ቤት አገኘችው። ልክ ሲታቋቋም ማን ነው ብላ ነበር የጠራችው። ነገር ግን ትሁትም እኛንን አላለችም እና ማን እንደሆነ ለመናገር ትወስናለች እና ለመሄድም ትወስናለች ማለት ነው። ቆይ ምን እየተፈጠረ እንደሆነ ለምን አልነገርከኝም እያለች መጮን ቀጠለች። ነገር ግን እና ማን ነው ብላ ደጋግማ ስትጠይቀው ነበር እና እየተፈጠረ ያለው ነገር ለማወቅ ስትሞክርም ነገር ግን አልቻለችም ነበር።
እና ትሁትም ግራ ተጋባች። እኔ ማለትም ፈራች እና ማን እንደሆነ ደጋግማ ስትጠይቅ ማናችሁ ብላ ስትጠይቆ ነበር። ግን እኔ ነኝ ለማለት ድፍረቱ አላገኙ ነበር። ትሁትም በጣም ፈርታ ተጨንቃ ነበር እና እኛንን ብሎ ይነግራታል እና በሩን ክፍት ከፈት የአባዬ ቀድሞ ሚስት በህይወቱ መኖሩን ታረጋግጣለች። ወደ ተመልካዮቼ የዛሬ ቪዲዮ ይህን መስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም ፍቅር ጤና ከእናንተ ጋር ይሁን።